እግዚአብሔር ይባርካችሁ። በትምህርት ዓለም ያለን የፈተና አይነቶች አሉ አይደል? በጣም ደስ የሚለኝ ለሰነፍ ተማሪ ደስ የሚል የፈተና አይነት አላውቅም፣ ምርጫ ነው። ደስ ይላል። አይኑንም ጨፍኖ መሙላት ስለሚችል ማለት ነው። እና ደግሞ በእንግሊዝኛው ምርጫ ምንድነው የሚለው? ቹዝ ቀጥሎ ምን ይላል? the best answer ነው የሚለው። the good answer ይላል እንዴ? the better answer አይልም አይደለ? the best answer ይላልና እና ማለት ካሉት ጉድ የሆነውን ሳይሆን ወይም ቤተር የሆነውን ሳይሆን ቤስት አለና ቤስቱን ምረጥ። ቤስቱን ከመረጥ ቤስት ትሆናለህ። ህይወት የምርጫ ውጤት ናትና ምርጫችንን እናስተካክል በሚል የእግዚአብሔርን ቃል እንማራለን። ህይወት የምን ውጤት ናት? የምርጫ ውጤት ናትና ምርጫችንን እናስተካክል። ህይወት ስንል ዛሬ የኖርነው ኑሮ ትላንት የመረጥነው የምርጫ ውጤት ነው አይደለ? ሁሉ ጊዜ ምንድነው ዛሬ የምንበላው ዛሬ ያጨድነው የትላንት የምርጫዎቻችን ውጤት ነው። ሁሉ ጊዜ ህይወት የምርጫ ውጤት ነው። እዚህ የመጣ ነው የምርጫችን ውጤት ነው። እዚህ ያለ መምጣት ይቻል ነበርና ስለዚህ ቤስቱ ነው ብለን ቤስቱ ጋር መጣን፣ ቤስቶች ሆነን። ክብር ለጌታ ይሁን። እና ህይወት ሁሉ ጊዜ የምርጫዎቻችን ውጤት ነው። የነገ ውጤት ዛሬ የምንመርጠው ምርጫ ውጤት ነው። ነገ ላይ ደርሰን ነገን እናስተካክለው። ዛሬ ላይ ቆመን ነው ትክክለኛ ምርጫ የምንመርጠው። ዛሬ የመረጥነውን ነገን በላዋለን ፍሬውን። እና ከዚህ በፊትም እዚህ ጋር ብያለሁ። አንድ መጽሐፍ ላይ ምን ይላል? ምርጫህን ማስተካከል ትችላለህ፣ የምርጫህን ውጤት ግን ልታስተካክል አትችልም ይላል አይደለ? ምርጫን ማስተካከል እንችላለን። የምርጫችን ውጤት ከመጣ በኋላ ግን ማስተካከል አንችልም። የምርጫ ውጤት እኛ እጅ አይደለም። ምርጫ ግን እኛ ጋር። ትዝ ይላችኋል፣ እኔ ብዙ ጊዜ በጣም እናደድ ነበር። በጣም ፈተና ላይ ቁጭ ብዬ ምርጫ መጥቶ ያወኳት እኮ ቢናት ብዬ የሞላው መስሎኝ ሲመጣ የሞላውቴ ብሽቅላለሁ። ማስተካከል ግን አልችልም። አለቀ። ግሬዱ ቀንሶ ይመጣል። ስለዚህ ሁሉ ጊዜ ምርጫ በእጃችን ያለ ጉዳይ፣ ውጤት ግን እኛ ጋር ያለ ጉዳይ አይደለም። ምርጫ ማስተካከል እንችላለን፣ ውጤት ግን ማስተካከል አንችልም። መጽሐፍ ቅዱስ ላይ ክፉም ስለመረጡት ክፉ ስላጨዱት፣ መልካም ስለመረጡ መልካም ስላጨዱት የእግዚአብሔርም ሰዎች ደግሞም ክፉ ሰዎችን ከጥቂት ቦታዎች አንስተን ዛሬ በዚህ ርዕስ እንጨርሳለን። ህይወት የምን ውጤት ናትና? የምርጫ ውጤት ናትና ስለዚህ ምን እናድርግ? ምርጫችንን እናስተካክል። መዝሙር 84 ላይ እንደ መግቢያ እሱን እናያለን። መዝሙር 84 ላይ እንደዚህ ይላል። ቁጥር 10 ላይ ከአእላፍ ይልቅ በአደባባይህ አንዲት ቀን ምን ትላለች? ትሻላለች። እስቲ በሉልኝ። እስቲ ሁሉም ይበልልኝ። ከአእላፍ ይልቅ እሺ መረጥኩ። እስቲ ሁሉም ቢልልኝ ደስ ይለኛል። ረጅም አይደለም አይደል? ከአእላፍ ይልቅ በአደባባዮችህ አንዲት ቀን ትሻላለች። በኃጥአን ድንኳን ከመቀመጥ ይልቅ በእግዚአብሔር ቤት እጣል ዘንድ ምንድነው? ምርጫ አይደለ?
ለመዘምራን አለቃ በዋሽንት የቆሬ ልጆች መዝሙር ነው የሚለው። ስለዚህ ምርጫ የቆሬ ልጆች ምርጫቸውን ምን እንግዲህ የቆሬ ልጆች ማለት ከካህናት ዘር የሆኑ ናቸውና ህይወታቸው ሁሉ በቤተ መቅደስ የሆኑ ሁሉ ነገራቸው ድል ፈንታቸው በቤተ መቅደስ ውስጥ ምንድነው መብላትና የመጠጣት ጉዳይ አይደለም። የእግዚአብሔር ህልውት ውስጥ የመኖር ጉዳይ ነበር ለነኝ። አሜን። ስለዚህ እነኚህ ሰዎች እንዲያው ምንድነው ተማርከው የሄዱት ናቸው። ይሄንን የሚዘምሩት ይባላል የሚገጥሙት ሩቆ ነው ተማርከው ሄደው በተለይ የቆሬ ልጆች የሚለውን ሄዳችሁ ስታነቡ ተማርከው በባቢሎን የሄዱት ናቸው። አብዛኛዎቻችሁ የሚናገረው መዝሙረ ዳዊት የዳዊት ብቻ እንዳይደለ ታውቃላችሁና የብዙ መዝሙሮች ባንድ ላይ የተቀመጡበት ቦታ እና ከሩቆ ነው በምርኮ አገር ሆነው የውላጅ የመረጡት የእግዚአብሔርን ቤት ያሰቡት ስለሚበሉትና ስለሚጠጡት አይደለም። ካስፈለገ ስለመብሉና ስለመጠጡ በአገራቸው ካለ ይልቅ የተሻለ መብልና መጠጥ በተማረኩበት ሊያገኙ ይችላሉ። በባቢሎን ማለት ነው። በባቢሎን የተመረጠ ለምን ንጉስ ጋር ነው የተማረኩት። ለምሳሌ እንደነ ዳንኤል ያለው በንጉስ ቤት የሚያገለግሉ ሰዎች የተሻለ የሚመርጡት ነገር ነበር። ምግብ ቀረበላቸው። የመረጡት ግን የንጉስ ምግብ ምን አላሉ? ምን ይላል? ዳንኤል በንጉሱ ምን መብል ላይረክስ ምን አለ? ወሰነ ይላል መጽሐፍ ቅዱስ። እነኚህ ሰዎችም የመብል ጉዳይ አይደለም የእግዚአብሔርን ቤትና የእግዚአብሔርን አደባባይ ያስናፈቃቸው። ርቧቸው አይደለም፣ ጠምቷቸው አይደለም፣ የሚበሉትን አጥተው አይደለም። የናፈቁት ግን የምግብ ጉዳይ ሳይሆን በእግዚአብሔር አደባባይ ላይ ያለው ህልውናውን አምልኮተ እግዚአብሔር ናፍቋቸው። ለምን ቤተ መቅደስ ፈርሷል፣ የቤተ ክህነት ስርዓት ፈርሷል፣ አምልኮ ስርዓት ፈርሷል፣ ተማርከው ሄደዋል። ይናፍቃልማ እነኚህ የቆሬ የሌዋውያን ዘሮች ኑሯቸው ህይወታቸው ሁሉ በእግዚአብሔር መቅደስ ውስጥ የተደረገው። ለምን እድል ፈንታው የሌዊ ምንድነው? እግዚአብሔር ነው። አያርስም፣ አያይድም፣ አያውቅም ማረስን። የሱ ዕውቀት የት ነው? በእግዚአብሔር አደባባዮች እየበላ ህልውናው ውስጥ መኖር ነው፣ መገኘቱ ውስጥ መኖር ነው። ስለዚህ ምን ብለው ዘመሩ? ከአእላፍ ይልቅ ማለት አእላፍ 10,000 ይሏል። አስቡት 10,000ና አንድ ቀንን 10,000 ቀን ስንት ዓመት ነው? ስንት ዓመት ነው? 365 አንድ ዓመት አይደለ? ስለዚህ ስንት ይሆናል? 27 ቀን ነው። 27 ዓመት 27 ዓመት እግዚአብሔር በሌለበት ከመኖር እግዚአብሔር ያለበት አንድ ቀን ህልውናው ባለበት አንድ ቀን አምልኮተ እግዚአብሔር ባለበት አንድ ቀን እናንተ የቆሬ ልጆች ምን ትመርጣላችሁ ቢባሉ አእላፍ ቀን 27 ዓመት በሌላ አደባባዮች ከመኖር መጣል ነው የሚለው። ታውቃላችሁ አይደለም የሚለው? እስቲ አእላፍ ይልቅ በአደባባዮች አንድ ቀን ትሻላለች። በኃጢአን ድንኳን ከመቀመጥ ይልቅ በእግዚአብሔር ቤት መጣልና መቀመጥ 27 ዓመት በኃጢአተኛ ቤት ምርጥ ሶፋ፣ ምርጥ ዙፋን፣ ምርጥ ወንበር፣ ምርጥ ነገር ተሰጥቶኝ ከምቀመጥ ወስደውኝ የት መጣልን እመርጣለሁ? በአደባባይ በቤት ውስጥ መቀመጥ አይደለም፣ አደባባይ መጣልን እመርጣለሁ። ልክ ዕቃ ወርውራችሁ እንደምትጥሉት ለካስ ከመቀመጥ መጣል ይመርጣል።
የምን ውጤት ናት? የምርጫ ውጤት ናት። የምርጫ ውጤት ናት። እግዚአብሔር ባለበት ለካስ መጣል ይሻላል። ብዙ ዓመት በኃጢአት ደጅ በኃጢአት ሰፈር ተሽሞንሙኖ ከመኖር እግዚአብሔር ቤት ውስጥ ወስዶ መጣል ይመረጣል። ለካስ የቆሬ ልጆች የመረጡት እሱን ነበር። ምንድነው ምርጫችን? በዚህ ማለዳ እግዚአብሔር ምርጫ ይለናል። ቹዝ ዘ ጉድ አይደለም፣ ቹዝ ዘ ቤተር አይደለም፣ ቹዝ ዘ ቤስት። የቆሬ ልጆች ቤስታቸው እግዚአብሔር ነው። የቆሬ ልጆች ቤስታቸው መጣል ነው፣ መቀመጥ አይደለም። የቆሬ ልጆች 27 ዓመት መኖር አይደለም፣ አንድ ቀን በእግዚአብሔር ቤት መጣል ነው። ምርጫ ህይወት የምርጫ ውጤት ናት። ስለዚህ ምርጫ እናስተካክል። ስለ ምርጫ እያየሁኝ ሙሴ ትዝ አለኝ። ምናውቀው ዕብራውያን 11 ላይ ሄደን እስቲ 23 ጀምሮ አንብቡልኝ። ምርጫ ህይወት የምርጫ ውጤት ናት። ሙሴ ከተወለደ በኋላ ወላጆቹ ያማረ ሕፃን መሆኑን አይተው በእምነት 3 ወር ሸሸጉት። የንጉስንም አዋጅ አልፈሩም። ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ከግብጽም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። ብድራቱን ምን መረጠ? ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ። የትኛው የእግዚአብሔር ሕዝብ ስትሉ እዚያ በባርነት የሚገፋው ከነሱ ጋር። እነሱ የፈርዖን ባሪያዎች ናቸው። እሱ ግን የአማቱ የዮቶር ባሪያ ነው። የቱ? የንጉስ ልጅ፣ በፈርዖን ቤት ተቀማጥሎ ያደገ ልጅ፣ ልዑል ተብሎ የሚከበር ልጅ፣ ምናልባት ወራሽ ሊሆን የሚችል ልጅ። ምርጫ ምድረ በዳ፣ ምርጫ እረኝነት፣ ምርጫ በጎች ጥበቃ፣ ምርጫ የሰው ቤት አሽከር መሆን። ግን የዮቶር ቤት የተመረጠ ሆኖ ሳይሆን የመረጠው እግዚአብሔርን ስለሆነ ከእግዚአብሔር ሕዝብ ጋር ይሁን። የእግዚአብሔር ሕዝብ እዚያ ጋር መከራን እየተቀበለ እሱ የንጉስ ልጅ ተብሎ መቀመጥ ዘገነነው። ትላንትና ፊልሙን ከፍቼ ማታ ላይ ያየው ነበር። አንተ ልጄ ነህ ስትለው ውስጡ ግን ደስተኛ አይደለም፣ ኩስተር ይላል። የሆነ ነገርና በቃ እንትን ልዑል እያሉ ሲሉት እሱ ግን ደስተኛ አይደለም። በፈርዖን ቤት በሚሰጠው ክብር ፊቱ ላይ ታነባላችሁ፣ ደስተኛ አይደለም በፍጹም። የሕዝቡ መከራ ውስጡን ይበላዋል። ረፍት አይሰጠውም፣ ደስታ የለውም። ያስጎመጃል። የፈርዖን የልጅ መባል በብዙ መከበብ ልዑል ይባላል። ፈርዖን ፊት ይቆማል። እናትየው አንተ እኮ የኔ ነህ ትለዋለች፣ ግን ደስታ አይሰማውም። ሁሉ ጊዜ ፊቱ ላይ ፊልሙ ጥሩ አቅርቦታል። ፊልሙ ላይ ጥቁር እንዳለ ለምን? በኃጢአት ከሚገኝ ደስታ ይልቅ ይላል። የሚያወዳድራቸውን እስቲ ይዩልን አንዴ እንድገመው፣ ምን እንደሚያወዳድር እስቲ። ከግብጽም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ። የግብጽ ብዙ ገንዘብ ስለ ክርስቶስ መነቀፍ። ነቀፋ። ሰው ነቀፋ ይመርጣል ወይ? መነቀፍ ያስደስታል ወይ? አንቺ ምናምን መባል ያስደስታል ወይ? እቺ ምናምን መባል ያምራል ወይ? ሙሴ ግን እሱን መረጠ ይላል። እሱን መረጠ። ስለ ክርስቶስ የግብጽ ብዙ ገንዘብ እያለ ምርጫ ያጣ አይደለም። በሞላ ምርጫ ውስጥ፣ በተትረፈረፈ ምርጫ ውስጥ ግን ቤስቱን መረጠ። ህይወት የምርጫ ውጤት ናትና ምርጫችን እናስተካክል።
ነገ የምንኖረው የዛሬ ምርጫችንን ነው። ዘላለም የምንኖረው ዛሬ ላይ የወሰንነው ነው። ሌላ ምንድነው እስቲ ሙሴ የመረጠው? ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን። ማለት ደስታን ሰው እንዴት ነው የማይመርጠው? ደስታን ማይመርጣል? ደስ ይበል አይደለም የሚለው መክብብ ላይ 11 መጨረሻ ቁጥር ስታነቡት አንተ ጎበዝ በጉብዝና ደስ ይበልህ፣ አይኖችህንም አትከልክል፣ ልብ የፈለገውን አድርገው። አይን ደስ በፊት ደስ ያለውን አድርግ። ለምን ደስታ ትከለክላለህ? ልጅነት ታልፋለች። ደስ ይበልህ። ነገር ግን ይላል እዚያው ጋር ሲዘጋው 11 ነገር ግን ስለ እያንዳንዱ ነገር እግዚአብሔር ወደ ፍርድ ምሕረት ትችላለህ፣ ግን ውጤቱ እግዚአብሔር ጋር ነው ያለው። ምርጫው አንተ ጋር ነው፣ ውጤት ግን ማን ጋር ነው? እግዚአብሔር ጋር ነው። ራእይ ላይ ጻድቁ ይስረቅ ምርጫ አይደል እንዴ? አይደለ? ጻድቁ ምን ይበል? መስረቅ ነው የፈለከው? ቀጥል። መቀደስ ፈለክ? ቀጥል። መርከስስ ፈለክ? ርከስ። አይገርምም? እግዚአብሔር እኮ ነው የሚለው መርከስ ፈለክሽ ርከሽ ታዲያ እቺ ምርጫ ነው። እግዚአብሔር አልከለከለም። እግዚአብሔር በምርጫዬ ጣልቃ አይገባም። ይሰማል? እግዚአብሔር በምርጫዬ ጣልቃ አይገባም። ያስመርጠኛል እንጂ አይወስንልኝም። እኔ እንዲያው የመክብቡን በጣም ብናነበው ደስ ይለኛል። እስቲ መክብብ 11 የመጨረሻ ቁጥሮቹ ላይ ሰው ብዙ ዘመን በሕይወት ቢኖር በሁሉም ደስ ይበለው፣ ሆኖም የጨለማውን ዘመን ያስብ፣ ብዙ ቀን ይሆናልና የሚመጣው ነገር ሁሉ ከንቱ ነው። አንተ ጎበዝ በጉብዝና ደስ ይበልህ። አንተ ጎበዝ በጉብዝና ምን ይበልህ? ደስ ይበልሽ። ምን ቦጥሽ ያልፋል ይባላል። አረ ለሚያልፍ እድሜ ደግሞ ደስ ይበልሽ። ወረቀኙ ቀጥሎ ምን ይላል? በጉብዝናህም ወራት ልብህን ደስ ይበለው። ጉብዝና አይደል? ጉብዝና ስለሚያልፍ ልብ ውስጥ ምን አለ? አረ ደስ ይበለው። እዚህ በለው ለምን ጭርምት ብሎ ትቀመጣለህ? ፋራ እየተባልሽ ሂድ። የምፋራነት ያንፈራፍራል እናንተ። እና ደስ ይበል። በልብ ምን አለ? እስቲ በልብሽ ባይብሉ እኮ ነው የሚለው በልብሽ። እስቲ አሁን ምንድነው ያለው በልባችሁ? አዲ ፊሽካ ታታይ ደስ ይበል። አንተ ጎበዝ። አረ እሺ ቀጥሎ ምን እንደሚል በልብህም መንገድ አይኖችህም በሚያዩት በልብ መንገድ አይኖች ምን አማረ እንትን አማረ ባለው ያኛው አማረ። ቀጥል፣ አትከልክል፣ ቀጥል። ከዘስ ዳሩ ግን ስለዚህ ነገር ሁሉ እግዚአብሔር ወደ ፍርድ እንዲያመጣ ወቅ። አያችሁ፣ ምርጫ በእጃችን፣ ውጤት ግን እግዚአብሔር ጋር። ራእይ ላይ ጻድቁም ይስረቅ ቅዱሱም ይቀደስ እርኩሱም ምን ይበል ይርከስ ካለ በኋላ ምርጫ አይደል? ምርጫ መርከስ ፈለክ እርከስ። አይ በቃ ቢጋላኝም ብለ መቀደስ ፈለክ በርች ተቀደሽ ቀጥ ጨክኝ ሙጨጭ። እዚህ ያልተናገርኩም ድሮ 1080 ወደዚህ ወደ ቀበና ድልድዩ ላይ የድልድዩን እንዲከላከል ነው ይበቀል በላሜራ አንድ ላሜራ ድልድዩ ላይ ነበር ለመከላከል። ይሄ ምን ተጽፎ ሙጭጭ የሚል ተጽፎበታል። እቺ ቃል ብቻ ናት የተጻፈችው። ታዲያ በዚያ ያለፍኩኝ እቺ መልእክት አፈስ አርጌ አልፋታለሁ። ሙጭጭ እና መቀደስን ሙጭጭ አልሽ። ቀጥ ሙጭጭ
ጽድቅን ሙጭጭ አልክ። ሙጭጭ ምርጫ አይ መርከስ ይቻላል። ይኸው በልብ ያለውን አይኖች ያማሩትን አድርጊ። አትከልከይ። ጉብዝና ያልፋል እንዴ? ግን ምርጫ በእጃችን፣ ውጤት ግን እግዚአብሔር ጋር። ስለ እያንዳንዱ ነገር እግዚአብሔር ወደ ፍርድ ያመጣሃል። እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው ከፍል ዘንድ ዋጋዬ ከማን ጋር ነው? ካንቺ ጋር ነው አላለም። ምርጫ እኔና እናንተ ጋር፣ ዋጋ ግን እግዚአብሔር ጋር ነው። መጸለይ ምርጫችሁ አረጋችሁ፣ በርቺ ጸልይ። መጾም ይሻለኛል፣ በርቺ በርታ ጾመው። መቀደስ ምርጫ፣ በርታ ቀጥል። የማይቀርብኝ የሚቀር በርታ ቀጥል። ዋጋ ማጋለ እግዚአብሔር ጋር በምድርም ይከፍላል በሰማይም። አንዳንዴ የምርጫ ውጤቶች አይታዩም፣ እግዚአብሔር ግን ሰፍሮ ያመጣል። ልጆች ነግራችኋለሁኝ እንዳይመስላችሁ፣ ምርጫ በኤደን ገነት ውስጥ ነው የጀመረው። የመጀመሪያ ገና እግዚአብሔር የኤደን ገነት ውስጥ ሰውን ሲፈጥር ምረጥ አይደለ? ይኸውልህ ሁሉን ያለ ምርጫ የምትበላው አለ፣ በምርጫ የሚበላ አለ። እስቲ በሉልኝ። ያለ ምርጫ የሚበላ አለ፣ በምርጫ የሚበላ አለ። በኤደን ገነት ውስጥ መብላት ሁሉንም ብላ፣ ግን አንዷ የምርጫ ጉዳይ ነው። አንዷ ግን የምርጫ ጉዳይ ናት። አንዷ ቀጭን መንገድ ናት። የምርጫ ጉዳይ ነው። እቺ በኤደን ገነት መካከል ያለችውን ዛፍ አትብላ፣ መርጬልሃለሁ፣ ይሄንን መርጥልሃለሁ። አይ ምርጫዬ መብላት ነው ካልሽ ይቻላል፣ ግን ውጤቱ አንተ ጋር አይደለም። በበላ ቀን ሞትን አለችና ሰይጣን መጣ። ምዕራፍ 3 ላይ እሺ እንዴት ነው ህይወት? አሪፍ ነው እንደምታየው ነው ኤደን ገነት። እንዴት ነው ይዘዛይ? ሁሉንም ጥርግ አድርጌ የማይመረጡ በቃ የማይመረጡ ናቸው። አብዛኛው የማይመረጥ ነው ብላ ተብያለሁኝ። ጳውሎስ ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅመኝም ይላል። እናንተ እንኳንስ ያልተፈቀደ ይቅርና አንዳንድ ጊዜ የተፈቀደ፣ ለምሳሌ ጳውሎስ ማግባት የተፈቀደለት ነው አይደለ? እኛ እንደነ ኬፋ እህት ሚስቶቻችንን ይዘን መሄድ ምን አይገባንም? ምን አንድ ለሰራተኛ ደሞዙ ይገባል ይላልና እኛ ታዲያ እያገለገልናችሁ ከናንተ እንትን ብንቀበል ምንድነው? አይገባንም? ምን እንዲያውም እኮ የሚያበረየውን በሬ አፉን አትሰር። በምርጫዬ ነው የተውኩ እግዚአብሔር። እና ሰይጣን ምዕራፍ 3 ላይ መጣና እንዴት ነው ሁሉን እና እቺ መካከል ያለችዋን የምርጫ ጉዳይ ነው እሱ ምንና ብትመርጣትስ መብላትን አይ ትባላለች። ትበላለህ ግን ትበላለች ውጤቱ። እና ምን አይ እንደዚህ ብለው አንቺ ደግሞ አረበና ወይ አትሞትም። ምርጫውን ማስተካከል ጀመረ። ህይወት የምን ውጤት ናት? የምርጫ ውጤት ናት። ዛሬ እየኖርን ያለነው የምርጫችንን ውጤት ነው። ነገ የምንኖረው የዛሬ የምርጫችን ውጤት ነው። ምርጫ ህይወት የምርጫ ጉዳይ ናት። መዝሙር በቅንፍ 24 ቁጥር 7 ይመስለኛል። እሱን እናነብና ወደ ማጠቃለሉ እመጣለሁ። መዝሙረ ዳዊት በቅንፍ 24 ቁጥር 12 እግዚአብሔርን የሚፈራ ሰው ማን ነው? በሚመርጠው መንገድ ያስተምራል። እሺ እግዚአብሔርን የሚፈራ ሰው ማን ነው?
በሚመርጠው መንገድ ምን ይለዋል? ማ በመረጠለት እግዚአብሔር በመረጠለት መንገድ ያስተምረዋል። የእግዚአብሔር ምርጫ ለሔዋንና ለኤደን ገነት አትብላ ነው። ሰይጣን የመረጠለት እሱም አሜን ያለው ምርጫ ግን መብላት ነው። ምርጫ ነው፣ ውጤቱ ግን ሞት። ሕይወት የምርጫ ጉዳይ ነው። ጌታን መቀበል የምርጫ ጉዳይ ነው። ባለመቀበል የሚመጣው ውጤት ግን የምርጫ ጉዳይ አይደለም። መጸለይ ያለ መጸለይ የምርጫ ጉዳይ ነው። ባለመጸለይም ለሚመጣው ነገር ግን የምርጫ ጉዳይ አይደለም። ኖ መርከብ ይሰራል በጠራራ ፀሐይ ላይ የምርጫ ጉዳይ ነው። ይሰብካል የምርጫ ጉዳይ ነው። ማቴዎስ ላይ ጌታ እንደተናገረው ሌሎቹ ያገቡ ይጋቡ ነበር ይላል። ምርጫ ነው። ሰርግ አትመጣም፣ የሰርግ ካርድ ሲሰጠው አልችልም፣ ይጣደፋል ነው በጠራራ። ዛሬ የውላችሁ ጌታን መከተል፣ ዛሬ መጸለይ፣ ምንም በሌለበት መጮህ፣ አይ የሚቅርብኝ ማለት እንደ ኖህ ሞኝነት መርከብ መስራት ነው። በጠራራ ፀሐይ ጥፋት ይመጣል ብሎ ጌታን መቀበል የሞኝነት ይመስላል። በጠራራ ፀሐይ ምንም በሌለበት ግን የውሃ ጥፋቱ ሲመጣ ግን አይ ውሃን አልጠፋም ማለት የምርጫ ጉዳይ አይደለም። በልባችን ያለው ምንድነው? ለምን በዚህ ማለዳ ስለ ምርጫ ተናገረን? ምን መረጣችሁ? ምንድነው? በሁለት መንገድ ጌታ ኢየሱስ ሁለት መንገድ ያውላችሁ በቀበበው ደጅ ለመግባት ምን በሉ? ተጋደሉ አለ። ከዚያስ መንገዷ ምንድናት? ቀጭን ናት። ያስጠላል፣ ደስ አይልም። የእውነት ነው የምላችሁ። ገና እኮ ቀጭን ናት ሲባል ራሱ ያስጠላል። የሆነ ጥብ ያደርጋል። እንደዚህ ስሜትን ራሱ ያደርጋል፣ ሽሪንክ ያደርጋል። ቀጠለና ጠባብ ናት ሲባል ራሱ ደስ አይልም። ሰፋ ሲል ደስ ይላል አይደል? ምኞት ሰፋ። ልክ መክብብ ቅድም ልብ ደስ ባለው ምን በል 360 ዲግሪ አይን 360 ዲግሪ አይም ማለት ከፈለክ እዚህ ጋር አይን ትከልና 360 አይተ መርጣ እንደም ወደ ታችም አይን መስራት ከቻል ወደ ታችም ተጨላለ። ግን የሚያዋጣው ግን 360 ዞረ ምራት ከፈለክ ግን ውጤት ግን አንተ እጅ አይደለም። አንተ እጅ አይደለም። ሕይወት የምን ጉዳይ ናት? የምርጫ። ሕይወት የምርጫ ውጤት ናትና ምርጫችንን ተጠንቅቀን እንምረጥ። እንጸልያለን።